ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። አይኖቻችንን ያብራልን። አብሮ ወላይንት ያለው ይሄን መስቀል እንድናይ በእንክርዳድ መካከል የበቀል ስንዴዎች እንድንሆን በከሃዲው መሃል አማኞች እንድንሆን ብዙ ናቸው ብለን ከከሃዲው ዓለም ጋር እንዳንተባበር እግዚአብሔር አይኖቻችንን ያብራልን። የሚጎዳንን ነገር አጣነው አንልም። እግዚአብሔር ከዚያ ከለከለን እንላለን እንጂ እግዚአብሔር ከዚህ ለየን እንላለን። ነፍስ ለማጥፋት እየሄደ ሳይሆንለት የቀረሰው አይ ዛሬ አልሆነልኝም አይልም። እግዚአብሔር ጠበቀኝ ነው ማለት ያለበት። የሚሄደው ሰርግ አይደለም፣ ድግስ አይደለም፣ ሊሸልም አይደለም የሚሄደው። ስለዚህ ማጣት የሚለው ቃል በራሱ ሲገለጥ የሚጠቅመንን ነገር ስንከለከል የሚደርስብን ነው። ሰው ሞት ወደፊቱ መጥቶ ድንገት ከሞት ቢያመልጥ ሞትን አጣ ይባላል? አመለጠ ነው የሚባለው። አመለጠ ተረፈ ነው የሚባለው። እግዚአብሔር ከክፉ ነገር ሁሉ ያትርፈን። እግዚአብሔር በፍርዱ ትክክል ነው ብለን ለእግዚአብሔር በተመቻቸ ስፍራ ላይ መቆም ነው። በራሱ ጥበብ ሌላውንም ቢያጸድቀው ደስ ይለናል። ለእኛ ግን በተጻፈልን ሕግ መካከል ከእውነት ጋር መቆም ግድ ይለናል። እውነተኞች እንድንሆን አምላካችን እግዚአብሔር ይርዳን። የዓለም ነገር ግን እንደዚህ አይደለም ነው መልእክቱ። በዚህ ዘመን ከእውነት ጋር መቆም እንደ ኋላ ቀርነት ይቆጠራል። ምክንያቱም ክፉ ነገር የሚያደርጉ ሰዎች እንደ ስልጣኔ እንደ ስልጡን ተቆጥረዋልና ነው። ጉበኝነት ፋሽን ነው፣ ቢዝነስ ነው። ነፍስ መግደል ጀግንነት ሆኗል። ክፋትና ተንኮል ሁሉ እዩኝ እዩኝ የሚያሰኝ ሆኗል። በጎነት ተደብቆ ነውር አደባባይ ላይ ወጥቷል። ስለዚህ በዚህ ዓለም ላይ ሰው ዝነኛ ለመሆን ታዋቂ ለመሆን የሚታይ ለመሆን የሚጠበቅበት ክፉ መሆን ነው፣ ነውረኛ መሆን ነው። ስለዚህ ነውረኞች በዝተዋልና ከዓለም ጋር አትተባበሩ። አሁን ዓለም የምታሳየው ይሄንን ነው። ብቻህን ቁም። እግዚአብሔርን ከማያውቁ ጋር አትተባበር። ከነፍሰ ገዳዮች ጋር አትተባበር። ከጎጠኞች ጋር አትተባበር። ከሟርተኞች ጋር አትተባበር። ዋዛ ፈዛዛን ገንዘብ ከሚያደርጉ ጋር አትተባበር። በክፉ ሐሳብ ከተሞሉት ጋር አትተባበር። ለመጥፎ ነገር ከሚተባበሩ ሰዎች ጋር አንድ ከሆኑ ጋር አትቁም። ብቻህን ቁም። ስለበዙ ልክ አይደሉም። እውነት በእጅ ብልጫ አትዳኝም። የሰው ልጆችንም ቁጥር መሰረት አድርጋ አትገለጥም። የእውነት መለያዋ መገለጫዋ እውነት መሆኗ ነው። እውነት በእጅ ብልጫ ቢሆን ኖሮ ዓርብ ዕለት ጌታ ይሰቀል ያሉት ሁሉ ልክ በሆኑ ነበር። ጩኸት ቁጣን ያጠነክራል። ስለዚህ በጩኸታቸው ውስጥ ማሰቢያቸው ተደፍኖ ነበረ፣ በክፋት ተሞልተው ነበር። በዚህ ምክንያት እውነት ላይ ፈረዱ፣ ግን መጨረሻ ላይ እነሱ ተሸነፉ። ስለዚህ ያለ ሲራክ ስለበዙ ኃጢአተኞች ልክ ናቸው ማለት አይደለም። በስመ አብ ሁላችሁም ከኔ ጋር በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ህዳጣ ዋኮት ሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ዋፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን መልካሙን የምስራች ቅዱሱን ወንጌል የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። አሜን አትሉም እንዴ? ክቡር አባታችን፣ የተወደዳችሁ ወንድሞች፣ እዚህ የተገኛችሁ እግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት እንደምን አመሻችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ህይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች እግዚአብሔርን የምናይባት የህይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለሙ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ወኢትህበር
ምስለ ኃጥአን ለእመ በዙ ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። መጽሐፈ ሲራክ ምዕራፍ 7 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ስለበዙ ቁጥራቸው ብዙ ስለሆነ ተከታይ ስላላቸው የሚያጨበጭብላቸው ሰው ስላለ የሚያዳምጣቸው ስላለ የሚስቅላቸው ስላለ በኃጢአትና በቧልት በተንኮልና በክፋት በርኩሰትና ከእግዚአብሔር በተለየ የዘቀጠ ሰብዕና የሚኖሩ ሰዎች አሉ። እንዲህ አይነት ሰዎች ይበዛሉና ስለበዙ አትቀላቀላቸው ነው መልእክቱ። ሲራክ ጠቢባን ከሚባሉ የእግዚአብሔር ሰዎች መካከል አንዱ ነው። መጽሐፉ የሚገኘው በ81 የመጽሐፍ ቅዱሳችን ክፍል ነው። እናም ሲራክ ይህን ምክር ይመክራል። ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ወኢትህበር ምስለ ኃጥአን ለእመ በዙ። ኃጢአተኞች እነማን ናቸው? ኃጢአት ምንድን ነው? ኃጥአ አጣ፣ ኃጥእ ያጣ ማለት ነው። እግዚአብሔርን ያጣ፣ ቸርነቱን ያጣ፣ በጎነትን ያጣ፣ መንግሥተ ሰማያትን ወደፊት የሚያጣ፣ ገነትን የማያያት፣ በጎ ነገር ሁሉ ያጣ አጣ ይባላል። ማጣት ማለት የሚጠቅመውን የሚበጀውን የሚረባውን ነገር ማጣት ነው። ማጣት ኃጢአት የሚለው ቃል ሲገለጥ የማይጠቅመንን ነገርማ አጣ ነው አንልም። የሚጎዳንን ነገር አጣ ነው አንልም። እግዚአብሔር ከዚያ ከለከለን እንላለን እንጂ ለዝሙት በተነሳሳ መንፈስ ውስጥ በኃጢአት ልንረክስ ራሳችንን ባዘጋጀንበት ሰዓት አጣን አንልም። ቢያመልጠን ቢቀርብን እግዚአብሔር ከዚህ ለየን እንላለን። ነፍስ ለማጥፋት እየሄደ ሳይሆንለት የቀረሰው አይ ዛሬ አልሆነልኝም አይልም። እግዚአብሔር ጠበቀኝ ነው ማለት ያለበት። የሚሄደው ሰርግ አይደለም፣ ድግስ አይደለም፣ ሊሸልም አይደለም የሚሄደው። ስለዚህ ማጣት የሚለው ቃል በራሱ ሲገለጥ የሚጠቅመንን ነገር ስንከለከል የሚደርስብን ነው። ሰው ሞት ወደፊቱ መጥቶ ድንገት ከሞት ቢያመልጥ ሞትን አጣ ይባላል? አመለጠ ነው የሚባለው? ነገሩኝ። ጮክ ብለው አይዟችሁ። አመለጠ ተረፈ ነው የሚባለው። እግዚአብሔር ከክፉ ነገር ሁሉ ያትርፈን። ስለዚህ በጎ ነገር ከሌላቸው ሰዎች ጋር አትተባበር ነው ከኃጥአን ጋር። ወኢትህበር ምስለ ኃጥአን ለእመ በዙ የሚለው ቃል በጎ ነገር ከሌላቸው ሰዎች ጋር አትተባበር። እግዚአብሔርን ከማያውቁ ጋር አትተባበር። በዘረኝነት አንድ ከሆኑ ጋር አትተባበር። ከነፍሰ ገዳዮች ጋር አትተባበር። ከጎጠኞች ጋር አትተባበር። ከሟርተኞች ጋር አትተባበር። ዋዛ ፈዛዛን ገንዘብ ከሚያደርጉ ጋር አትተባበር። ከማይታዘዙት ጋር አትተባበር። በክፉ ሐሳብ ከተሞሉት ጋር አትተባበር። ለመጥፎ ነገር ከሚተባበሩ ሰዎች ጋር አንድ ከሆኑ ጋር አትቁም። ብቻህን ቁም። ስለበዙ ልክ አይደሉም። እውነት በእጅ ብልጫ አትዳኝም። የሰው ልጆችንም ቁጥር መሰረት አድርጋ አትገለጥም። የእውነት መለያዋ መገለጫዋ እውነት መሆኗ ነው። እውነት በእጅ ብልጫ ቢሆን ኖሮ ዓርብ ዕለት ጌታ ይሰቀል ያሉት ሁሉ ልክ በሆኑ ነበር። በርባን ይፈታ ትክክል በሆነ ነበር። በአደባባይ በቀራንዮ ፍርድ የተንጋደደው ኃጢአተኞች በዝተው ከክፉ ነገር ጋር ተባብረው ነው፣ ከክፋት ጋር። እውነትን ይዞ ብቻውን የቆመው እውነት ራሱ ክርስቶስ ብቻ ነበር። ስሙ የተመሰገነ ይሁን። ስለዚህ ሐሰት ተሰብስቦ በእውነት ላይ ቢፈርድበትም እውነት ግን ተቀብሮ አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነሳ። ማን ይመስገን? እውነት ተደብቃ አትቀርም፣ ተቀብራ አትቀርም የሚባለው ቋንቋ ይሄ ነው። ስለዚህ ነገር ጌታችን ተከሶ በአይሁድ ፊት በቆመ ጊዜ ጲላጦስ መርምሮት ነበር። ሁሉ ፈረዱብን፣ እኔ ግን ምንም ነገር አላገኘሁብህም አለው። እኔ እኮ እውነት ነኝ አለ ጌታ። ከእውነት እንደመጣው ስለ እውነትም እንድመሰክር አንተ ራስህ ታውቃለህ አለው። እንግዲህ ምንም ካላገኘህብኝ አንተ ምስክር ነህ። ከዛ ጲላጦስ ሁለት ነገሮች አነጻጸረ። ህዝቡ ሁሉ ይሰቀል ነው የሚለው፣ ጌታ ደግሞ ከፊቱ ትክክል ነው፣ እንዳይተው ሁሉም ስቀለው ብለዋል።
እንዳይሰቅለው ምንም አላገኘበትም። እውነት ምንድነው አለ ጲላጦስ። የሐሰተኞች ጩኸት አሰከረውና እውነት ምንድነው አለ። ማንን መሰላችሁ የሚጠይቀው? ክርስቶስን ነው መልሶ። እውነትን ራሱ እውነት ምንድነው ብሎ መጠየቅ አስባችሁታል? ብቻውን የቆመው እሱ ነበር። ጴጥሮስ በርቀት ሆኖ ይህንን ነገር ሁሉ የሚመለከት ነው። ዮሐንስ በከፍተኛ ሐዘን ከታች አለ። ቀራንዮ አደባባይ ላይ ግን እውነት ተሰቀለ። ይሰቀል ያሉ ሰዎች ሁሉ የሚያፍሩበት ድንቅ ተአምር በዚያው ቀን ዋለ። ዓለምን ባስደነቀ የመስቀል ሞት ዓለምን አዳነ። የሚደነቅ ፍቅር ቢገለጥም ዓለም ግን የእውነት አልተገለጠለትም ነበር። ለምን? በጩኸት ውስጥ ስለነበር። የሚጮህ ሰው ማገናዘብ አይችልም። የተረጋጋ ሰው ነው ሁሉን ነገር ማስተካከል የሚችለው። የሚጮህ ሰው በቁጣ የተሞላ ነው። ልዝብ ሰው ደግሞ የተረጋጋ ሰው፣ የለዘበ አንደበት ያለው ምንድነው? የለዘበች ምላስ ቁጣን ታበርዳለች ይላል። ጩኸት ቁጣን ያጠነክራል። ስለዚህ በጩኸታቸው ውስጥ ማሰቢያቸው ተደፍኖ ነበረ። በክፋት ተሞልተው ነበር። በዚህ ምክንያት እውነት ላይ ፈረዱ። ግን መጨረሻ ላይ እነሱ ተሸነፉ። ስለዚህ አለ ሲራክ ስለበዙ ኃጢአተኞች ልክ ናቸው ማለት አይደለም፣ በቁጥር አይደለም። ብዙዎቻችን የምንጠይቀው ጥያቄ አለ። የዓለም ሕዝብ ስንት ቢሊየን ነው? 6 ቢሊየን ነው? 7 ቢሊየን ነው አይደል? ቁጥሩን እዚህ ጋር እናደርሰዋለን። ከዚህ ሁሉ መካከል ኦርቶዶክስ ትንሽ ነው። ምን ነካቸው ኦርቶዶክሶች? በክርስቶስ የሚያምነው ትንሽ ነው። ምን ነካው ክርስቲያኑ? እንዴ ሌላው ሁሉ ሊኮነን ነው እንዴ? አንተ የሌላው መብት ተቆርቋሪ እንድትሆን ማን አደረገክ? ሁሉ ቢድን በጎ ሕሊና ይኖርህ። ፍርድ ግን ለመፍረድ በእግዚአብሔር ፊት ቆሞ ይቻላል? ይቻላል ወይ? አይቻልም። ወርቅ የሚቆፍር ሰው ወርቅ ለማግኘት ጉድጓድ ይምሳል። ቆፍሮ 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 ወደታች ትንሽዬ ወርቅ ሲያገኝ ከዛ ውስጥ እሷን ያወጣል። ተራራም ያህል አፈር ሰርቶ እፍኝ በምታህላዋ ወርቅ ደስ ይለዋል። ግን አፈር ነው የቆፈረው። ሁሉም አፈር ነው። ወርቁም ከአፈር ጋር አብሮ የተፈጠረ ነው። ውዱ ግን እሱ ነው። ሰው አፈር ነው። ከዚያ መሃል ውዱ እንደ ወርቅ ተፈትኖ ይወጣል። ስለዚህ በክምችት ደስ አይለውም እግዚአብሔር በጥራት ነው ደስ የሚለው። ለእስራኤላውያን እኮ ያላቸው ይህንን ነው። ከግብፅ ባርነት ነፃ ባወጣኋችሁ ጊዜ በቁጥር ስለበዛችሁ አይደለም ያወጣኋችሁ። በቁጥርማ ጥቂት ነበራችሁ፣ ጥራት ስላላችሁ ነው። እናንተ ከኔ ህዝቦች በዓለም ላይ ካለው ህዝብ በቁጥር በጣም ጥቂት ናችሁ። ነገር ግን ጥራት ያለውን ህዝብ ባህር አሻግሮ አወጣው። የሚቆጠረውን ህዝብ አወጣው። ስፍር ቁጥር የሌለውን ከሃዲ ህዝብ ተወው። ስለዚህ እግዚአብሔር ከብዛት ይልቅ በምን ደስ ይለዋል? ጥርት ባለ ማንነት ደስ ይለዋል። እኛ በእግዚአብሔር ፍርድ ውስጥ መግባት ትተን እግዚአብሔር በፍርዱ ትክክል ነው ብለን ለእግዚአብሔር በተመቻቸ ስፍራ ላይ መቆም ነው። በራሱ ጥበብ ሌላውንም ቢያጸድቀው ደስ ይለናል። ለእኛ ግን በተጻፈልን ሕግ መካከል ከእውነት ጋር መቆም ግድ ይለናል። እውነተኞች እንድንሆን አምላካችን እግዚአብሔር ይርዳል። የዓለም ነገር ግን እንደዚህ አይደለም ነው መልእክቱ። በዚህ ዘመን ከእውነት ጋር መቆም እንደ ኋላ ቀርነት ይቆጠራል። ምክንያቱም ክፉ ነገር የሚያደርጉ ሰዎች እንደ ስልጣኔ እንደ ስልጡን ተቆጥረዋልና ነው። ጉበኝነት ፋሽን ነው፣ ቢዝነስ ነው። ነፍስ መግደል ጀግንነት ሆኗል። ክፋትና ተንኮል ሁሉ እዩኝ እዩኝ የሚያስተኝ ሆኗል። በጎነት ተደብቆ ነውር አደባባይ ላይ ወጥቷል። ስለዚህ በዚህ ዓለም ላይ ሰው ዝነኛ ለመሆን ታዋቂ ለመሆን የሚታይ ለመሆን የሚጠበቅበት ክፉ መሆን ነው፣ ነውረኛ መሆን ነው። ስለዚህ ነውረኞች በዝተዋልና ከዓለም ጋር አትተባበሩ። አሁን ዓለም የምታሳየው ይሄንን ነው። ጌታችንም ሲመጣ የነበረው ነገር ይሄ ነው። ለዓለም ሁሉ የሚያበራ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ዓለም ግን አልተቀበለው። ሐሰተኛው ዓለም እውነት ከበደው፣ የጨለመው ዓለም ብርሃን ከበደው። ብርሃነ ጽድቅ ዘያበርህ ለኩሉ ሰብ ዘይመጽእ ውስተ ዓለም ወጽልመትን ይረክቦ። ጨለማ የማይቀርበው ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ዓለም ግን አልተቀበለው። የገዛ ወገኖቹ አልተቀበሉትም። ሊያድናቸው ቢመጣ ከታላቁ ዙፋን ከሰማይ መቅደሱ ከክብር መንበሩ ባለ ግርማ ሞገሱ በሚያስፈራ ግርማ በዘባነ ኪሩብ ተቀምጦ ዓለምን በጥበብ የሚገዛ እግዚአብሔር ወደዚህ ዓለም ቢመጣ ዓለም አልተቀበለውም። የገዛ ወገኖቹ አልተቀበሉትም።
ሊመጣ ያለው ጌታ ይመጣል ተብሎ የተነገራቸው ትንቢት የቆጠሩ የተነበዩ አባቶች ሱባኤ የቆጠሩ አባቶች ያሏቸው እነሱ አባቶቻቸው በነገሯቸው መሰረት ጊዜው ሲደርስ እግዚአብሔር ከሴት የተወለደ ልጁን ላከ ይላል ቅዱስ ጳውሎስ። ዓለም ግን አልተቀበለውም። የገዛ ወገኖቹ ጠላት ሆኑበት። ብቻውን ቀረ። ጠላት አበዛ። የገዛ ወገኖቹ ሳይቀበሉት ቀረ። ስራው ሁሉ ወደ ቤተ መንግስት ሪፖርት ሲቀርብ አሉታዊ ነበር። ለምጻሙን እኮ አነጻው በሰንበት። ኧረ ይህን ሰውዬ አንድ በሉት እንግደለው። ይሄ ነበር ቋንቋቸው። እውሩን አበራ። ኧረ ተው አንድ ነገር እንበለው፣ ዓለም ሁሉ እየተከተለው ነው። የፈሪሳውያን ስብሰባ ይሄ ነበር። በየቀኑ አዳዲስ ነገሮች ይሰማሉ። አይኑ ግንባር የነበረውን ሰው አይኑን አበራለት። ኧረ ይህን ሰው እንግደለው። በየቀኑ አይሁድ የቤት ስራ የሆነባቸው የክርስቶስ ነገር ነበር። ፈሪሳውያን ጭንቀት የሆነባቸው መሽቶ እስኪነጋ የክርስቶስ ነገር ነው። ህብስት አበርክቶ ይመግባል፣ ለምጻም ያነጻል፣ እውር ያበራል፣ የደከመውን ያነቃል፣ ጎባጣውን ያቀናል። ክብርና ምስጋና ለስሙ ይሁን። ህመምን ከነሰንኮፉ ይነቅላል። የተራመደበት መንገድ ቅድስና ነው። የልብሱን ዘርፍ የነኩት ይድናሉ፣ የዳሰሱት ሁሉ ዳኑ ይላል መጽሐፍ። ጣዕመ ትምህርቱ በጣም ደስ ይላል። እሱ ሲያስተምር ምኩራቡ በሰው ይሞላል፣ በመንጋ ይሞላል መቅደሱ ደጀ ሰላሙ። እሱ ሲያስተምር አፉን ከፍቶ የሚሰማው ህዝብ ብዙ ነው። 5 ገበያ ህዝብ መንገዱን ሞላው። የቆመበት ስፍራ ሁሉ በረከት አለ። እሱ እግዚአብሔር ነው፣ ስሙ የተመሰገነ ይሁን። አይሁድን ያመማቸው ለክስ የሚያቀርቡት ፈወሰ ነው። ለክስ የሚያቀርቡት እውር አበራ ነው። ለክስ የሚያቀርቡት አልጋን ተሸክመ ሄዳለ ነው። ለክስ የሚያቀርቡት ለምጻም አነጻ ነው። በጎ ነገር ብቻ ነው። ለምን ሲሉት በሰንበቴ እናደረገ። ትምህርቱን ለማጣመም ይሞክራሉ። ሲጠየቁ አይመልሱም። ከነዚህ ሁሉ በዚህ ሁሉ ሸንጎ መካከል ግን አንድ ሰው ነበረ፣ መጽሐፍ ውስጥ ይናገራል። የዮሐንስ ወንጌል ምዕራፍ 3 የዚህ ሳምንት ባለቤት ብዙ ናቸው ብሎ ከኃጢአተኞች ጋር ያልተባበረ ያውም የካቢኔ አባል የሆነ ማለት ነው። በዛ ዘመን አብሯቸው ተቀምጦ ስለ ክርስቶስ ክፉ ነገር ሲነገር ከመተባበር ይልቅ ራሴ ላረጋግጥ ያለ ምን ነካቸው ይላል። ዛሬ እኮ በሰንበት 18 ዓመት ሙሉ ጎብጣ የነበረችዋን ሴት ነክቶ ቀና አደረጋት። ኧረ ይሄን ሰው አንድ ነገር እናድርገው ይላሉ እነሱ። እያሳተ ነው ህዝቡን። ኒቆዲሞስ ቁጭ ብሎ ይናገራል፣ እንዲያስባል። እንዴ በሽተኛ መፈወሱ ለምን ያመናል? ጥሩ ሕሊና ይስጠን መድኃኔዓለም። ሰው ሲረጋጋ ጥሩ ነው። ተረጋግቶ ሲያስብ ጥሩ የማሰቢያ ጊዜ ይኖረዋል። አያችሁ፣ ቆም ብሎ ስሜታዊነትን የሚያክል የሚጎዳ ነገር የለም። አይሁድ በምቀኝነት ስለተሞሉ የእሱ መፈወስ ለእነሱ በሽታ ሆነባቸው። እውር ማብራቱ በሽታ ሆነባቸው። መቃብር ከፍቶ መግነዝ መፍታቱ በሽታ ሆነባቸው። በመንገድ ላይ በቃሬዛ አንድና ብቸኛ ልጇን እየየ እያለች ልትቀብር የምትሄድ ሴት ልጅ በሽታ እናት ልጇን መልሶ ፈውሶ መስጠቱ ለነሱ በሽታ ሆነ። ሙታን ሲነሱ እነሱ መሞት ጀመሩ። የታመሙ ሲፈወሱ መታመም ጀመሩ። ምቀኛ ሰው እንደዚህ እኮ ነው። ምቀኛ ሰው የሚደሰተው በራሱ ማግኘት ሳይሆን በምንድን ነው ይባላል? በጎረቤቱ መክሰር ነው ይባላል። እግዚአብሔር ወደ ሰዎች ቤት ሄደ ተብሎ የሚነገር ታሪክ አልሰማችሁም? በልጅነታችን አንድ ሰው ቤት ሄደ። ለአንተ አንድ ነገር ሰጠሃለሁ፣ ለጎረቤትህ ግን ደግሞ እጥፍ አድርጌ ሰጠዋለሁ፣ እንዳይቀና እንዳይከፋው። ኧረ ደስ ይለኛል ጌታዬ ሆይ ሀብትና ንብረት ስጠኝ። ለሱ ይሰጠዋል፣ ጎረቤቱን እጥፍ ይባርክለታል። በማግስቱ ሲያገኘው እንኳን ደስ አለህ ይለዋል ያኛውን ሰው። ተትረፈረፈልህ፣ ለእኔም እግዚአብሔር ባረከኝ፣ እንኳን ደስ አለን፣ በደስታ እናምልከው ይላል። ሌላኛው ዘንድ የታመመ ሰው ዘንድ ሄደ። እኔ እግዚአብሔር ነኝ፣ ምን ላድርግልህ? ጤና ስጠኝ፣ ለእኔም ለቤተሰቦቼም ሰላም ስጠን፣ ጤና ስጠን። መድኃኔዓለም ጤናውን ያድለን፣ ለሁላችን ሰላሙን ያድለን። እንደ ሰላም ጥሩ ነገር የለም። ክፉ ሰው እሱ አይደለም የሚታወቀው፣ አካባቢ ሁሉ ያውካል እኮ። ስለዚህ እኔን ጤናዬን ስጠኝ፣ ለጎረቤቱ እጥፍ አድርጎ ሰጠው፣ ደስ አለው። ምቀኛ ሰው ዘንድ ሄደ። እንደ አይሁድ ያለ ተንኮለኛ ሰው፣ ሰዎች ሲያምርባቸው የሚከፋው
እንዲህ አይነት ሰዎች እኮ አሉ። ለፍቶ ጥሮ ግሮ ጓደኛችን ሱሪ ከቀየረ ዘርፎ እኮ ነው ብሎ የሚያሙ ሰዎች አሉ። ጓደኞቹ ሲለፋ እኮ አይተውታል። ይሄንን ውሸት የሚፈጥረው ምቀኝነት ነው። ምቀኝነት ውሸትን ይወልዳል። ውሸት ኃጢአትን ይወልዳል። ኃጢአት ከእግዚአብሔር መንግስት ይለያል። መድኃኔዓለም ከዚህ ይሰውረን። እምነትና በጎ ሕሊና ይኑራችሁ የሚለው ቃል እኮ ይሄ ነው። እምነት በአንድ እግዚአብሔር ማመን ነው። ሰማይን ያለ ምሰሶ መሬትን ያለ ካስማ በዘረጋ። በጎ ሕሊና ነገሮችን ሁሉ በጥሩ ማየት ነው። ባልንጀራ በአይኑ እያየ በልቡ ስላላየ ዘግቶ ሊያልፍ ይችላል። ውስጡ በብዙ ጭንቀት ተሞልቶ ይሆናል። አንተ እንዴት እያየኝ ዝም አለኝ ብለህ እጥፍ ታኮርፋለህ። ለምን? በክፉ ሕሊና ከተሞላ ነው። በበጎ ሕሊና ከተሞላ ምን ነክቶት ነው? ምን ነክቷት ነው? እያየችኝ ነው፣ ከቀልቧ አይደለችም እንዴ? ምን ሆና ይሆን ይባላል። እንዲህ የሚያስብ ሰው የለም። ዓለም በክፋት ተሞልቷል። ወይ ትህበር ምስለ ኃጥአን ለእመበዙ። በክፋትና በተንኮል በሐሜትና በሽንገላ የተሞላውን ዓለም አትቀላቀሉት። ስለበዙ ከኃጥአን ጋር እንዳትሆኑ እግዚአብሔር በቅድስና ቦታ ላይ ያቁመን ሁላችንን። ስለዚህ ይህንን እየሰማ ዝም አለ ኒቆዲሞስ። እንዲህ ነው እውነት እና እግዚአብሔር ወደዚያ ወደ ሶስተኛው ሰው ቤት መጣ። ሶስተኛው ሰው ክፉ ነበር ይላል እና ላንተ ሰጥቼ ለጎረቤትህ እጥፍ ሰጣለሁ። አሃ ለኔ አንድ ብትሰጠኝ ለጎረቤቴ ሁለት ትሰጣለህ? እንግዲያውስ አንድ አይኔን አጥፋው አለ ይባላል። ምን ፈልጎ ነው? በጎረቤቱ ላይ ሊነግስበት ፈልጎ። የጎረቤቱ ስንት ይጠፋል ማለት ነው? ሁለት። እግዚአብሔር ግን የክፋትን ጸሎት ይሰማል እንዴ? ይሰማል? አይሰማም። ያንተ ፈቃድ ይሁን በሉ የሚለው ለዚህ እኮ ነው መጽሐፍ። ዓለም በእንደዚህ ነው የተሞላው። አይሁድ የተሞሉት ይህንን ነው። ባልንጀሮቻቸው የሀገራቸው ሰዎች በቃሬዛ የሚሄዱ በአንድ እግራቸው በዱላ የሚሄዱ በሰው ሸክም የሚኖሩ እየተመሩ የሚሄዱ ከዳኑ ስራቸው ቀለለላቸው። መንፈሳውያን አይደሉ እንዴ? ለምንድን ነው የሚከፋቸው? የሃይማኖት ሰዎች ነን ብለው ደጀ ሰላሙ ቤተ መቅደሱ በሰው ሲሞላ አይናቸው ደም የሚለብስ ሰዎች እኮ አሉ። ክርስቶስን የሚከተል ጉልላቱን የሚያይ በመቅደሱ መንጋው ስለሞላ የሚከፋቸው የመቅደስ ሰዎች ነን የሚሉ አሉ። ወንጌል ስለተሰበከ እንዴት እናፍርሰው የሚሉ ሰዎች አሉ፣ በቁማቸው የፈረሱ። ጉባኤ ስለተዘረጋ እንዴት ይበተን የሚሉ ሰዎች አሉ፣ በቁማቸው የተበተኑ። መድኃኔዓለም በጎ ልብ ይስጠን ለሁላችንም። ለነሱ ትልቁ ነገራቸው ቁሳቁስ መቁጠር ነው። የሚዘምር ሲበዛ ከኋላቸው መጥተው እነሱ ተቀምጠው የሚቆርብ ሲያዩ በምቀኝነት ይሞላሉ። እግዚአብሔር ደግሞ 11ኛው ሰዓት ላይ መጣውን 12ኛ ሰዓት ላይ መሸለም ይችላል አይችልም? ይችላል። በክፋት ከመሞላት ይሰውረን መድኃኔዓለም። ስለዚህ ይሄ ሰው ቀድሞ ወደ ጌታ መምጣት ፈለገ። የሚሰማው አሉባልታ ልክ አይደለም። ምክንያቱም እውር ማብራት፣ ለምጻም ማንጻት፣ ድውያንን መፈወስ፣ ድንቅ ድንቅ ታምራት ማንም እግዚአብሔር ከሱ ጋር ከሆነ በቀር የሚሰራ የለም ብሎ አመነ። ስለዚህ የዮሐንስ ወንጌል ምዕራፍ 3 ሲጀምር የዚህ ሳምንት የአብይ ጾም ስያሜ ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ይላል። ከፈሪሳውያን ወገን የሆነ የአይሁድ መምህር አንድ ሰው ነበረ፣ ኒቆዲሞስ የሚባል ከፈሪሳውያን ወገን ነው። መምህርነቱ የአይሁድ ነው፣ የሊቃውንት ሊቅ ነው። አንድ ሰው ነበረ ብሎ ነው የሚጀምረው መጽሐፍ። ከብዙዎቹ እግዚአብሔር በአንዱ ደስ ይለዋል። ክብርና ምስጋና ለስሙ ይሁን። በአንዱ ደስ ይለዋል እግዚአብሔር። ከክምር ሙሉ ጭድ የወጣችዋ ትንሽ አንድ ቁና መስፈሪያ ጤፍ ትልቁ ስጦታው ነው። የጤፍ ምርት ታውቃላችሁ አይደል? ጭዱ ነው የሚበዛው ወይስ ጤፉ ነው? ንገሩኝ እንጂ። አያችሁ ግን ገበሬው ለፍቶ 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 መጨረሻ ላይ በሚያገኛት በዚያች ቁና ደስ ይለዋል። ወይ ሁሉ ተከምሮ አይልም። ምክንያቱም ውጤቱን ያውቀዋል፣ የዛችን ጥቅም ያውቀዋል። እግዚአብሔርም ለጥቅማችን የሚበጀንን የሰራነውን ጥቂቶችን ይወደናል። ብዙ ናቸው ብለን ከኃጢአት ጋር ከመተባበር ይሰውረን። ላረጋግጥ ብሎ መጣ። ወውእቱ መጻ አበ እግዚእ ኢየሱስ ቀዲሙ ሌሊተ። አንድ ሰው ብቻ ነበር በአብይ ጾም በሰው የተሰየመ ብቸኛው ሳምንት ኒቆዲሞስ ነው። በነገራችን ላይ ዘወረደ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ርደቱን ነው። ሰው ሊያደርገን ሰው መሆኑን ወደ ላይ ሊወስደን
መውጣት ስላቃተን ይዞን ሊወጣ መውረዱን ነው። ክብርና ምስጋና ለስሙ ይሁን። ቅድስት ሰንበትን ቀድሶ የቅድስናን ምስጢር ማስተማሩን ማድረጉን ቅድስና ለሰው ልጆች ተገቢ መሆኑን የሚቀደሱበትን ሰንበት መቀደሱን ነው። ምኩራብ በአይሁድ ጸሎት ቤት ገብቶ ማስተማሩን ነው። እነዚህ ሁሉ በሰው የተሰየሙ አይደሉም። መጻጉዕ ማለት በሽተኛ ማለት ነው። በሽተኞችን መፈወሱን ነው። በሽተኛ ብላ እናቱ ስም ያወጣችለት ሰው የለማ። የታመሙትን ሁሉ መፈወሱን ነው የሚገልጸው። ደብረ ዘይት የምጽአት ማስተማሩን ነው። ክዋኔዎችን ነው የሚናገሩት። ክንዋኔዎችን፣ እነዚህ ነገሮች ስያሜዎች። ገብርኄር ቸር አገልጋይ ማለት ነው። ስመ ተጸውዖ አይደለም። ስለ በጎ አገልግሎት፣ ስለ ታማኝ አገልግሎት፣ ስለ አገልጋይ የሚናገር ነው። ኒቆዲሞስ ግን አንድ ሰውዬ ነው። ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ከፈሪሳውያን ወገን የሆነ የአይሁድ መምህር አንድ ሰው ነበረ። የአይሁድ አለቃቸው፣ መምህራቸው፣ ሊቃቸው ነበር። ወውእቱ መጽሐበ እግዚእ ኢየሱስ ቀዲሙ ሌሊተ። እሱ ወደ ኢየሱስ ክርስቶስ ቀድሞ መጣ ሌሊት። ወይቤሎ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። ይህን ቃል ተናገረ። እንዴት አይነት ድንቅ ሰው ነው! የመጣውን ክርዳድ ከበዛበት መካከል እሱ ግን ስርናይ ማእከለ ክርዳድ ነው። በእንክርዳድ መካከል ያለ ስንዴ ነው። በከሃዲዎች መካከል ያለ አማኝ፣ በአድመኞች መካከል ያለ ሚዛናዊ፣ በክፉዎች መካከል ያለ ደግ፣ በጥላቻ በተሞሉ ሰዎች መካከል ያለ በጎ ሕሊና ያለው ሰው። እግዚአብሔር በጎ ልብ ይስጠን ለሁላችንም። ልበ ንጹሕ ፍጥር ሊተ ያለው እውነቱን እኮ ነው ዳዊት። አቤቱ ንጹሕ ልብን ፍጠርልኝ፣ የባልንጀራዬን በደል የማስብ የማላስብ፣ ተንኮልና ሸፍጥ የሌለብኝ፣ ምቀኝነት ያልነገሰብኝ ንጹሕ ልብ ይኑረኝ። የተጣላ ሰው የማስታርቅ ይቅር የምል ንጹሕ ልብን ፍጠርልኝ። ቂም በቀል የማያውቅ የዋህ የሆነ ንጹሕ ልብን ፍጠርልኝ። ከዘረኝነትና ከጎጥ የተለየ ሰውን ሁሉ የሚያይ ሚዛናዊና ፍትሃዊ የሆነ ንጹሕ ልብን ፍጠርልኝ። ተንኮልና ሴረኝነት የማያውቅ ንጹሕ ልብን ፍጠርልኝ። ጠዋት ከእግዚአብሔር ጋር ማታ ከሰይጣን ጋር የማይቆይ የማይውል ወላዋይ ያልሆነ አንተን ብቻ የሚያመልክ ንጹሕ ልብን ፍጠርልኝ። አንተን የምሰማ አንተን የማመልክ ብቻ ልሁን። እግዚአብሔር እንደዚህ አይነት ሰው ያርገኑላችሁ። ንጹሕ ሰው ነበር፣ አንድ ሰው ነበረ አለ እግዚአብሔር። እስራኤላውያንን ከባርነት ሊያወጣ አንድ ሙሴ ያገኘ አይደል? አንድ ሰው። አሁን ደግሞ ለአይሁድ ነገ መድኃኒታቸው የሚሆን የመድኃኒታቸውን መንገድ የሚያሳይ ከስብራታቸው የሚጠግን መምህራቸው የሆነ ብዙዎች አይተውት የሚመለሱበት ብቻውን ለክርስቶስ የቆመ አንድ ሰው ተገኘ። ክብርና ምስጋና ለአምላካችን ይሁን። ይሄ ሰው ነው ወደ ጌታ መጣና ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ። ጌታ ሆይ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ወአልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። ምክንያቱም አለ አንተ እነዚህ የምታረጋቸውን ታምራት እግዚአብሔር ከእርሱ ጋር የሆነ ካልሆነ በስተቀር ሊያደርግ የሚችል አንድም የለምና። ጌታም እንዲህ ብሎ መለሰለት፣ አማን አማን እብለከ ዘኢተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት። አሁን ትምህርት ጀመረ። በንጹሕ ልብ የመጣ ሰው ምንም ሌላ ማገዶ አይፈጅማ። ንጹሕ ነው። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር የሚያደርግ ማንም የለም ብሎ በንጹሕ ልቡ ነው። በተንኮል መጥቶ ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ ብሎ የጠየቀ እኮ አለ አይደል? የሉቃስ ወንጌል ምዕራፍ 18 ጌታ ምን አለው? ስለምን ቸር ትላለህ አለውና ከአንዱ ከእግዚአብሔር በቀር ቸር የለም። ጌታ ቸር አይደለም እንዴ? የሰውየውን ልብ ስላወቀ መለሰበት። ሰውየው ወዲያው ምን ማለት ነበረበት? ጌታ ሆይ አንተም እኮ የእግዚአብሔር ልጅ ነህ ማለት ነበረበት። ከእግዚአብሔር በቀር ቸር የለም ሲለው፣ አንተ እኮ የእግዚአብሔር ልጅ እግዚአብሔር ነህ፣ አንተ ወልደ እግዚአብሔር ነህ፣ በዚህ ወደ ዓለም እንደመጣ እናውቃለን ማለት ነበረበት። የአልዓዛር እህት ማርታ እንዳለችው ወደ ዓለም የተገለጠው እንግዳ የሕይወት እንጀራ ሊሆን የመጣ መድኃኒት ሊሆን የመጣ የእግዚአብሔር ልጅ እንደሆን ካምናለሁ። ወይንም እንደ ጴጥሮስ አንተ ክርስቶስ ወልደ እግዚአብሔር ሕያው
አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ማለት ነበረበት። የመጣው ለራሱ ነው። ቸር መምህር ሆይ ያለው አንተም ቸር ነህ እንዲለው ነው እንጂ ሌላ አምኖ አይደለም። ከእግዚአብሔር በቀር ቸር የለም ብሎ የምኞቱን ሳይሆን የእውነቱን ልቡን ሰበረበት። እግዚአብሔር እንዳመጣጣችን ነው የሚመልሰን። በቅንነት ከመጣን ሞልቶልን እንመለሳለን። በክፋት ከመጣን ምንም ጊዜያችን ባክኖ ነው የምንመለሰው። ወደ እግዚአብሔር ቤት ሰው ሲገባ ምን ይዞ መግባት እንዳለበት መጠየቅ አለበት፣ ማመን አለበት፣ ራሱንም መጠየቅ አለ። ለእግዚአብሔር ቤት የምገባ ነኝ ወይ? እዚህ እንኳን ቁጭ ብለው እኮ በግራ ዘመም ሐሳብ የተሞሉ ሰዎች አሉ። በክፉ ሐሳብ፣ በጭንቀት፣ በተንኮል ቁጭ ብለው እንደው ሲወጡ ስለሚያደርጉት ክፋት ሁሉ የሚያስቡ የሚያውጠነጥኑ ሰዎች አሉ። እግዚአብሔር ልባችንን ያቅናው። እዚህ ደርሰን ብዙ ነገሮች እኮ እምቢ ይለናል። እድለኞች እኮ አይደለም አንዳንዶቻችን። ስለዚህ እንዳመጣ ዘምስለ ጠዋይ ትጠዊ ወዘምስለ ህሩይ ህሩይ ተከውን መጽሐፍ እኮ ነው የሚለው። ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከጠማማ ሰው ጋር ጠማማ ሆነ ትገኛለህ። እግዚአብሔርን በዚህ ቋንቋ ሊገልጸው ፈልጎ አይደለም። ሎቱ ስብሐት ክብር ለስሙ ይሁን አምላካችን። እንደ ክፋታቸው ትመልስላችኋለህ ሲል ነው። ስለዚህ ልባችንን ያስተካክልልን። በእግዚአብሔር ታመን የልብህን መሻት ይሰጣል ነው የሚለው መጽሐፍ። የመታመንህን መሻት ታገኛለህ። ካላመንክበትም ያለማመንህን መሻት ነው የምታገኘው። ይሄ ሰው ግን የመጣው አምኖ ነው ከልቡ። ስለዚህ ገና ይህን ሲናገር ጌታ አማን አማን እብለከ ዘኢተወልደ ዳግመ ኢይሬአ ለመንግሥተ እግዚአብሔር፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት አያይም አለው። እንዴት ሰው ዳግመኛ ከሸመገለ በኋላ ተመልሶ ሰው ይሆናል ሲለው ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክል በውያ ውስተ መንግሥተ እግዚአብሔር፣ ከውሃና ከመንፈስ ካልተወለደ በቀር የሰው ልጅ የእግዚአብሔርን መንግሥት ሊወርስ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። የሌሊቱ ትምህርት በዚህ ጀመረ። በሌሊት ነው የመጣው ኒቆዲሞስ። ወውእቱ መጽሐ በእግዚእ ኢየሱስ ቀዲሙ ሌሊት መጣ አስቀድሞ የአይሁድን ትችት ፈርቶ ይላል መጽሐፍ። ምክንያቱም መምህር ሆኖ እንደገና ወደ መምህር እነሱ ወደ ናቁት መምህር ያ ትልቁ መምህራቸው የሚያከብሩት መምህር ሄዷልና እንዳይንቁት። ሌላው ቀዲሙ ሌሊተ ከአዲስ ኪዳን በፊት በኦሪት ቀደም ብሎ መጣ። ሊነጋ ትንሽ ቀርቷል። ክርስቶስ በቀራንዮ ሲገለጥ አዲስ ኪዳን ይጀመራል። ጨለማ ይበራል። ከልደቱ እስከ ዕርገቱ የሚጻፍበት የወንጌል ዘመን ይጀምራል። አንዱ ስለ ሁሉ ሲሞት ሁሉም እሱን ተከትለው ሞትን የማይፈሩ ይሆናሉ። ስለዚህ ኦሪት ልታልቅ ነው፣ ተፈጸመ ሊል ነው፣ መስቀል ላይ ሊውል ነው። ጥቂት ቀርቶታል። ቀደም ብሎ በሌሊት መጣ። ሳይነጋ በሌሊት ቀድሞ መጣ። የኛ ሌሊት ምን አይነት ነው? በሴሰኝነት የምንኖርበትን ሌሊት ለቀን ቀድመን እንምጣ። ክርስቶስ ንጋታችን ነው። በዘረኝነት የምንኖርበት ሕይወት ጨለማ ነው። ቀድመን እንምጣ። ክርስቶስ ንጋታችን ነው። በጥላቻ እየኖርክ ከሆነ ሌሊት ውስጥ ነው ያለው፣ አልነጋልህም። ወደ ክርስቶስ እንምጣ። ክርስቶስ የሚደነቅ ብርሃናችን ነው። እሱ ዘንድ ስንመጣ ጨለማ የለም። እስመ ጽልመትኒ ይጸልም በኀቤከ ወሌሊትኒ ብሩህ ከመ መዓልት፣ ጨለማ በእርሱ ዘንድ ከቶ አይጨልምም፣ በአንተ ዘንድ ከቶ አይጨልምም። ሌሊቱ እንደ ቀን ብርሃን ነው አለ ዳዊት። ጨለማ ያለው ኃጢአትን፣ ርኩሰትን፣ መዳራትን፣ አምልኮ ጣዖትን፣ ምቀኝነትን፣ ክፋትና ተንኮልን፣ ዝሙትና ክህደትን ነው። ይህን የመሳሰሉ እኩያት ፍትወታት ጨለማ ይላቸዋል። ስለዚህ ጨለማ በእርሱ ዘንድ አይጨልምም። ኃጢአት በአንተ ዘንድ አቅም የለውም፣ ስልጣን የለውም። ሞት በአንተ ዘንድ አቅም የለውም፣ ስም ያስደነግጠዋል። ስመ ዚአከ ይስማዕ ሞት ወይደንግጽ ወቀላያት ይሰጠቃ ወከይሲ ይትቀየር ይላል። ስምህን ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ ከይሲ ይሸነፍ፣ አለማመን ይራቅ፣ ወንጀለኛም ይቸገር። መርዝ ያላቸው የፍጥረት ወገኖች ይበተኑ። የማንን ስም ሰምተው? የእግዚአብሔርን ስም ሰምተው፣ የእግዚአብሔር ልጅን ስም ሰምተው፣ የክርስቶስን ስም ሰምተው፣ የሥላሴን ስም ሰምተው ሞት ይደነግጣል፣ አለማመን ይርቃል፣ ቅናት ጥቅም አያገኝም። ስለዚህ ጨለማ በእግዚአብሔር ዘንድ ከቶ አይጨልምም። ሞት በእግዚአብሔር ዘንድ ኃይል የለውም። ጨለማ ያለው ሞትን ነው። ጨለማ ያለው ርኩሰትን ነው። ጨለማ ያለው ኃጢአትን ነው። ጨለማ ያለው ክፋትን ነው። የቀን ጨለማ ውጦ እንድፍን ብሎብን የምንኖር ሰዎች የለንም እንዴ? በብዙ ጥያቄዎች የተሞላን፣ በብዙ ጭንቀቶች የተሞላን፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ያሳርፋል። ንዑ ሀቤ ኩልክሙ ስሩሃን ወክቡዳነ ጾር ወአነ አርፈክሙ፣
እናንተ ደካሞች ኃጢአታችሁ የከበደ ሁሉ ወደ እኔ ነው አሳርፋችኋለሁ። አርዑት ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ አለ አባ ጊዮርጊስ ዘጋስጫ። ከዚህ ወስዶ እኮ ነው ጌታ ራሱ አይምሩ እምኔየ ወአነ የዋህ ወትሑት ልቤየ ወአርዑትየኒ ሰናይ ወጾርየኒ ቀሊል ውእቱ ይላል እኮ የማቴዎስ ወንጌል ምዕራፍ 11 ቁጥር 28። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ዓለም ሸክም ያበዛብን፣ የኑሮ ውድነት ሸክም፣ የመኖር ስጋት ሸክም፣ የሥራ ማጣት ሸክም፣ የክፋትና ተንኮል ሸክም፣ ነገን የመፍራት ሸክም፣ የጤና ማጣት ሸክም፣ እንደዚህ ያለ ከየት እንደሚመጣ የማናውቀው ሽብርና ፍርሃት ሸክም ሆኖብናል። ቀንበሬን በላያችሁ ተሸከሙ፣ የኔ ቀንበር ልዝብ ነው ሸክሜም ቀሊል ነው። አርዑት ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ። ልዝብ ቀንበር፣ ቀላል ሸክም የድካማችን ብርታት እሱ ነው። እሱ ጋር ስንመጣ ሙሉ እንሆናለን። ቅረቡ ኀቤሁ ወያበርለክሙ ነው። ወደ እርሱ ቅረቡ ያበራላችኋል። ጨለማችሁ አያፍርም፣ ፊታችሁ አያፍርም፣ ጨለማችሁ ይነጋል። በጨለማ አትንገዳገዱም፣ እግዚአብሔር ብርሃናችሁ ነውና። ቅረቡ ኀቤሁ ወያበርለክሙ፣ ወደ እርሱ ቅረቡ ለእናንተ ያበራላ። እግዚአብሔር ያበራልን ሁላችንን። ጨለማዬን ያበራል ያለው ዳዊት ይሄን እኮ ነው። እናንተም ቅረቡ እንዲበራላችሁ። ወደ ቅዳሴው ቅረቡ፣ ወደ ሰዓታቱ ቅረቡ፣ ወደ መንፈሳዊ አገልግሎት ቅረቡ። ወደዚያ በሌሊት መጣ፣ በኦሪት መጣ አዲስ ኪዳን ለብሶ ሊመለስ። ዛሬም የኦሪት ሐሳብ ውስጥ የሚኖሩ ሰዎች አሉ። አዲስ ኪዳን ብርሃን ያልተገለጠላቸው፣ ጭካኔን፣ ዘረኝነትን፣ ክፋትን፣ ተንኮልን፣ ምቀኝነትን ገንዘብ ያደረጉ ረበናት አይሁድ መምህራንን ለብሰው የሚኖሩ እግዚአብሔር የሰጣቸውን ዕውቀት ለክፋትና ለትዕቢት የሚጠቀሙበት፣ ጥበባቸውን ጥንቆላና መተት የሚያደርጉ ከእግዚአብሔር ይልቅ ባጋንንት የሚታመኑ፣ አንዳንዴ መቅደሱ ፊት ሲቆሙ ሲንበረከኩ ሰው የሚመስሉ ግን ሁለመናቸው ልቡሰ ሥጋ የሆነ ስንት ሰዎች አሉ መሰሏቸው? ያልታደሉ፣ በሽንገላ ከንፈር የተሞሉ፣ እውነትን ያልያዙ፣ በእግዚአብሔር ላይ የሚዘባበቱ እለ ዳህሪቶሙ ለሕርትምና ይላቸዋል። እነዚህን እለ ከርሶሙ ያመልኩ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው ስለሆነ መጨረሻቸው ጥፋት ነው። የኛስ ወለነሰ ዘውስተ ሰማያት ሀገርነ ከመ ብዙኃን እለ ይሐውሩ ዘከመ እነግረክሙ ዘልፈ ወኢዜኒ ገሃደ እነግረክሙ ከመ እሙንቱ ጸላእቱ ለመስቀለ ክርስቶስ ፊልጵስዩስ 3:21። እውነት እውነት እላችኋለሁ፣ ከዚህ በፊት ነግሬያችኋለሁ፣ ደግሜ ደግሞ ልንገራችሁ፣ እያለቀስኩም እላለሁ ይላል አማርኛው። የክርስቶስ መስቀል ጠላቶች ይበዛሉ። አንድ ኒቆዲሞስ ብቻ እስኪቆም አልበዙም እንደ የክርስቶስ ጠላቶች? ዛሬም የተዋህዶ ጠላቶች በዝተዋል። አፉን ቤተክርስቲያን ላይ ማያላቅቅ ማን አለ? እግዚአብሔር ግን እነዚህን አፎች ሁሉ ይዘጋል። ክብርና ምስጋና ለስሙ ይሁን። እለ ዳህሪቶሙ ለሕርትምና ከመ እሙንቱ ጸላእቱ ለመስቀለ ክርስቶስ፣ የክርስቶስ መስቀል ጠላቶች አለ መጨረሻቸው ጥፋት ነው። እለ ከርሶሙ ያመልኩ፣ ሆዳቸው አምላካቸው ነው። ሆዱን የወደደ ክብሩን ይጥላል የሚል የሀገራችን ተረት እውነት እኮ ነው። ስለ ሆዱ ክብሩን ያልጣለ ማን አለ? ይኸው አብይ ጾም 7ኛው ሳምንት ላይ ያልቅ ነው። ጥቂት ቀናቶች ቀሩን። የቅዳሴ ሳምንት እስከ ዕውር ሊጠናቀቃል። የውሎው ሳምንት ሱባኤ ከነገ ወዲያ ዓርብ ይጠናቀቃል። ያላስቀደስን አልቆጨንም? ያልጾሙም እኮ አሉ፣ ታመው ተቸግረው አሉ። እንዲሁ ደግሞ ምን ያደርጋል? እኔ ኑሮ የራሱ ሳገኝ በላለሁ፣ በፍስኩ ስኬት አግኝቼ ነው ብሎ ለስጋው ሲል በነፍሱ የጨከነ ስንት ሰው አለ፣ ነፍሱ ላይ የፈረደባት። ያስቀደሱትስ ወይኔ ሊያልቅብን እኮ ነው፣ እየጣፈጣቸው ሊያልቅ ነው። 40 ቀን ትላንት እኮ ነበር ጾሙ የገባው ይላሉ። ሳይታወቃቸው ከእግዚአብሔር ጋር ስለሆኑ ቀኑ ያልቃል። ሙሴ ተራራ ላይ ወጥቶ 40 ቀን ቆየ። ከታች ያሉት በኃጢአታቸው እየበሉና እየጠጡ እረ ቆየብን ሙሴ ላይመለስ ይችላል ብሎ ስለ ጣዖት አሰቡ። ሆዱን የወደደ ክብሩን ይጥላል ማለት ይሄ ነው። ሙሴስ 40 ቀን ከእግዚአብሔር ጋር ሲቆይ 4 ቀን የቆየ አልመሰለውም። ፊቱ እንደ ፀሐይ እየበራ ወረደ። ሰው ከእግዚአብሔር ጋር ሲቆይ ስለ ምግብ አያስብም። ሙሴ ሰማይ የመኖሩን ምስጢር ተራራ ላይ ያሳየን። በቃ በሰማይ ረሃብ የለም። በሰማይ የምንመገበው የእግዚአብሔርን ምስጋና ነው። ማመስገን ነው ምግባችን፣ አይቋረጥም። እንደ መላእክት እንኖራለን በሰማይ። እግዚአብሔር የሰማይ ሰዎች ያደርገን። የምድር ሰዎችስ እለ ከርሶሙ ያመልኩ
ወክብሮሙ አሳሮሙ ወእለ የሉ ዘውስተ ምድር። ቅዱስ ጳውሎስ እኮ ነው ያለው የመስቀል ጠላቶች አለ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ መጨረሻቸው ጥፋት፣ ሐሳባቸው ምድራዊ ነው። የኛስ አለ ወለነሰ ዘውስተ ሰማያት ሀገርነ፣ የኛ ሀገራችን ሰማይ ነው አለ። እኛ ሰማይ ነው የምንሄደው። ከሞትን በኋላ ሰማይ ነው የምንሄደው። የደገምነው ዳዊት ባለቤት ቅዱስ ዳዊትን እናገኘዋለን በገናውን ይዞ እኔና ቤቴ እግዚአብሔርን እናመልካለን ያለውን ኢያሱን በሰማይ እናገኘዋለን። በገባውን ፀሐይ ያቆምበትን ምስጢር ይነግረናል። በማኅፀን እያለ ለእመቤታችን የዘመረውን ዮሐንስ መጥምቁን እናገኘዋለን። ቃለ ዓዋዲ ዘይሰብክ በገዳም፣ በበረሃ የሚጮኸው ቃለ ዓዋዲ የሚደንቀውን ድንቅ ምስጢር የእመቤታችንን ድምፅ በእናቱ ማኅፀን እያለ ሰማ። ከዚያ በኋላ እድገቱ በረሃ በምናኔ የተሞላ ሆነ። ከተማውን የሚያመንን ሰባኪ ሆነ። ይሄ ነው እንሄዳለን ሰማይ ምዕመናን። ይሄ ዓለምም የምንታይበት እንጂ የሚያቆየን አይደለም። ይሄ የመጠለያ ጣቢያ ውስጥ ነው ያለነው። ድንኳን ይለዋል ቅዱስ ጳውሎስ ይሄንን ዓለም። እንሄዳለን በሰማይ ቤት አለ፣ በዚያ እንኖራለን። ከዚህ በፊትም ብያቸዋለሁ። ጌታ ለደቀ መዛሙርቱ ኢይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ አላቸው። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ልባችሁ አይታወክ። እስመ ውስተ ቤተ አቡየ ኩሉ ማኅደሩ ምዕራፍ ቦቱ። እስመ ውስተ ቤተ አቡየ በአባቴ ቤትማ አለ ብዙ ማደሪያ አለ። ኩሉ ማኅደሩ ምዕራፍ ቦቱ፣ ማደሪያዎች አሉ ብዙ። ሁሉ ማኅደሩ ምዕራፍ ቦቱ። ስለዚህ በዚያ ስፍራ አዘጋጅላችኋለሁ። እዚህ አይደለም የምትኖሩት። ወለነሰ ዘውስተ ሰማያት ሀገርነ፣ በሰማይም እመቤታችንን እናያታለን። ከፀሐይ 7 እጅ ያበራች በልጇ ቀኝ ያለች። በሰማይ ከ24ቱ ካህናተ ሰማይ ጋር እንዘምራለን። በሰማይ ዘካርያስ ከመሰዊያው በስተቀኝ ያየውን ያንን መልአክ አብሳሪውን የእኛን አዲስ ልደት አዲስ ኪዳን በእመቤታችን በኩል ያበሰረልንን መጋቤ አዲስ ቅዱስ ገብርኤልን እናገኘዋለን። በሰማይ እስራኤልን በምድረ በዳ መና የመገበውን ቅዱስ ሚካኤልን እናገኘዋለን። በሰማይ ራእየ ኅቡዓት የሆነ የጦቢትን አቢን ያበራ ሩፋኤልን እናገኘዋለን። በሰማይ ከእመቤታችን ጋር የተሰደደውን ኡራኤልን እናገኘዋለን፣ ይመራቸው የነበረውን መልአክ። በሰማይ የእመቤታችን ጠባቂ አረጋዊ ዮሴፍን እናገኘዋለን። መናኙን አባታችን አቡነ ተክለ ሃይማኖትን፣ አዛዜ መባረክት ገብረ መንፈስ ቅዱስን እናገኛለን። እዛ ሀገር ነው የምንሄደው። የኛ ሀገር የት ነው ወገኖች? ሁላችሁ መልሱ። የት ነው ሀገራችን? በሰማይ በላይ ዞ ምድር ላይ አትቀርም። ወክብሮም ወእለ የሉ ዘውስተ ምድር የተባሉት ምድራውያን ናቸው። ሆዳቸውን የወደዱ ክብራቸውን የጣሉ ጾም ጸሎት የማያውቁ ንስሐ የሌላቸው በሥጋው ደግሞ የማይመላለሱ የእግዚአብሔርን ጥሪ የናቁ ያልታደሉ። እኛ ግን የታደልን ነን። ሀገራችን የት ነው? ሌላ ሀገር አትጥራ። ዘረኝነት፣ ጭፍን ብሔርተኝነት፣ የት እንደምትወድቅ የማታውቀውን ነገር ስለተወለድክበት ብቻ ከሰማይ አስበልጣት። አንዳንድ ሰዎች እኮ በጣም ሰክረው ነበር። አንድ ሰሞን በፖለቲካው አይደል ዘሬ ከሃይማኖት ይበልጥብኛል ያሉ ሰዎች አሉ። እዛ መሀል ይቀበሩ ይሆን? የወደዱት ዘር መሀል መጨረሻቸው ጥፋት ነው ተብሏል። አይደለም፣ እግዚአብሔር መጨረሻችንን ያሳምረልን። ስለዚህ የኛ ሀገር ሰማይ ነው። የመስቀል ወዳጆች ነን። የዚህ ዓለም ተከታዮች አይደለንም። ብዙ ናቸው ብለን ከኃጢአተኞች ጋር አንተባበርም። የኛ መንገድ ከእግዚአብሔር መወለድ ነው። ስለዚህ ኒቆዲሞስ ይህን ምስጢር ሰማ። አዲስ ኪዳን በአዲስ መወለድ በምስጢራት መግቢያ በር በጥምቀት በሜሮን የታተመ ልጅነት ተነገረው። 5ቱን አዕማደ ምስጢር ተማረ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ በድንቅ ምስጢር ተማረ። ከስጋ የተወለደ ሁሉ ስጋ ነው፣ ከመንፈስ ቅዱስ መወለድ ያስፈልጋል አለ። ከመንፈስ መወለድ በመንፈስ ቅዱስ በስመ ሥላሴ ልጅነት ማግኘት ድንቅ እንደሆነ ከውሃና ከመንፈስ ቅዱስ ሰው መወለድ አለበት አለ። በጥምቀት የሚገኘው የልጅነት ምስጢር የብሉይ ኪዳንን የግዝረት ታሪክ ሽሮ በአዲስ ኪዳን ትውልዱን ሁሉ የክርስቶስ እንደሚያደርግ በዚች ጉላት ስር እንደሚያስጠልል አስተማረው። አንተ የአይሁድ መምህር አይደለህ እንዴ እያለ ነገረው። በመጨረሻ እግዚአብሔር ሰው ሆኖ የመጣበትን ምስጢር ይነግረው ጀመረ። 5ቱ አዕማደ ምስጢር ምስጢረ ሥላሴ ነው፣ የአብ የወልድ የመንፈስ ቅዱስ ታሪክ። ስለዚህ በእርሱ የሚያምን ሁሉ የእግዚአብሔር ልጅ የእግዚአብሔር በእርሱ የሚያምን ሁሉ የእግዚአብሔር ፍቅር እንዲኖረው እንጂ እንዳይጠፋ
እግዚአብሔር አንድ ልጁን ለሞት አሳልፎ እስኪሰጥ ድረስ እንዲሁ ዓለምን ወዷልና ብሎ ነገረው። እግዚአብሔር አንድ ልጁን አለ፣ ልጅ መሆኑን ተናገረ። ከመንፈስ ቅዱስ ታትሞ ስለመወለድ ተናገረ። እሱ የእግዚአብሔር ልጅ መሆኑን ነገረው። የሰው ሆነ የመጣው የእግዚአብሔር አብ ልጅ መሆኑን ነገረው። ምስጢረ ሥላሴ ተማረ። ምስጢረ ጥምቀትን ከዋና ከመንፈስ አለው። ምስጢረ ቁርባንን የእግዚአብሔር ልጅ ሰው የሆነበት ምክንያት ዓለም በልጁ እንዲድን ነው ብሎ በቀራንዮ የሚውለው ዘበላ ሥጋዬ ወሰት የደሜ በሕይወት ዘላለም አነ ውእቱ ምስቴው ዘረደም ሰማያት ብሎ ኋላ የሚተርከውን አሁን በግብር አሳየው፣ በምስጢር አሳየው። ይቅርታ። ስለዚህ የድንቅ ምስጢር ተገለጠለት። ስለ ትንሣኤ ሙታን በመጨረሻ ዘመን ከሞተ በኋላ ሰው ይነሳል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንተባበራለን። የጥምቀት ምስጢር ሲከናወን ገብቶ መውጣት ትንሣኤ ነው። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ። አሜን። ለትንሣኤ ያብቃን መድኃኔዓለም፣ ፍጻሜያችንን ያበጅልን። ወበከመ ሙሴ ሰቀልዎ ለአርዌ ምድር በገዳም ከማሁ አለዎ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንደዚሁ ሊሰቀል ይገባዋል ብሎ ሊሞት እንደመጣ ተናገረ። የኛ ጌታ በሌሊት ለመጣው ሰው ሊሞት እንደመጣ ነገረው። ይህን ሲሰማ አልደነገጠም። ኒቆዲሞስ ተደነቀ። ምክንያቱም የሌሊት አእምሮ ክት ነዋ። የቤተ ክርስቲያን ትልልቅ አገልግሎቶቿ በሌሊት ይከናወናሉ። ምክንያቱም በመተኛት የኃጢአት ዝንጋዬ እንዳይመጣ፣ ለኃጢአት መገዛት እንዳይመጣ። ማህሌቱ ሰዓታቱ ሌሊት እኮ ነው። ቅዳሴው እንኳን የሚገባው በሌሊት አይደል? በተለይ የትንሣኤና የጥምቀት እንደዚሁም ደግሞ የልደት ቅዳሴዎች ታውቁ የለ? እግዚአብሔር ለብርሃነ ትንሣኤው በሰላም ያደርሰን። ስለዚህ ሙሉ ሌሊቱ የምስጋና ነው። ሌሊተ ተዛዋይኩ ምስለ ልብየ ወአንቃዕክዋ ለነፍሴ ያለ ዳዊት። ሌሊት ከልቤ ጋር ተጫወትኩ ነፍሴንም አነቃቃዋት ለምስጋና በሆኑ ለዓለም ይገድፍ እግዚአብሔር አለ። እግዚአብሔር በሆኑ ለዘላለም ይተዋልን? ወይ ይደግምኑ እንከ ተሳህሎ ምሕረትና ይቅርታውንስ ዳግመኛ አይሰጥም? እግዚአብሔር ያመጣል። በሌሊት ከራሴ ጋር ተጫወትኩኝ አለ። ሌሊተ ተዛዋይኩ ምስለ ልብየ ወአንቃዕክዋ ለነፍሴ። በሌሊት በመከራዬ ጊዜ አለ። ሌሊት ሲል በሌሊት በጭንቀቴ ጊዜ ከራሴ ጋር ከልቤ ጋር ከልቦናዬ ጋር ተጨዋወትኩ፣ ሰውነቴንም በተስፋው ቃል አነቃቃዋት። ወአንቃዕክዋ ለነፍሴ። መከራው ያልፋል አልኳት። እግዚአብሔር እንዲሁ ይጥላል አይጥልም አልኳት። ሲጨንቅሽ እግዚአብሔር በእውነት ይተዋል? ሌሊት የተባለው መከራ ነው። በመከራዬ ሰዓት ከእግዚአብሔር ጋር ከልቤ ጋር ተጨዋወትኩ። እንዴ ፈጥሮኝ ለዚህማ አልፈጠረኝም። ያልፋል። አንዳንድ ምስኪን ሰዎች ሌሊቱን ያልፋል ማለት አቅቷቸው የኑሯቸው ሌሊት በሞት ራሳቸውን እንዲያጠፉ ያደርጋቸዋል። ያለ ዝግጅት ለሲኦል እንዲዘጋጁ ያልፈጠሯትን ነፍስ ከስጋቸው የለዩዋትና በእግዚአብሔር ፊት ማን አዘዘሽ ስትባል ምን ልትመልስ ነው? መከራ ሲመጣብሽ ያልፋል፣ ታገሺ። መከራ ሲመጣ ጭንቅ ጥብብል ይሆናል። በስንት ቃለት ውስጥ ማሳለፍ የሚችል አምላክ አለ። እስራኤላውያን የግብፅ መከራቸው አብቅቶ በጸናች እጅ በተዘረጋ እግዚአብሔር ክንድ፣ በኃይለኛው እግዚአብሔር ክንድ በተዘረጋው እጆቹ ወጡ። ኤርትራ ባህር ዳርቻ ቀይ ባህር ጫፍ ሲደርሱ ከኋላ ፈርዖን ጉልበታቸው ስለቆጨው እየመጣ ነበር። አቧራው ይጨስ ነበር። የፈረስ ኮቴ ድምፅ ይሰማ ነበር። ጨነቃቸው። ከፊትም ከኋላ መንገድ የለም። እንዳይመለሱ አይመራቸውም። እንዳይሻገሩ ባህር ከፊታቸው አለ። እንዳይዋኙ አይችሉም። እንዳይዋጉ መሳሪያ የላቸውም። ከርታቶች፣ ምስኪኖች፣ ስደተኞች። እግዚአብሔር በአውላላ ሜዳ ምሽግ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ይዋጋላቸዋል። ዝም ብላችሁ ቁሙ አለ ሙሴ። ይሄ ሌሊት ነው ለነሱ። በጨለማቸው በመከራቸው ሰዓት ከልባቸው ጋር የሚነጋገሩበት ደቂቃ እንኳን አጥተው ነበር። ግን መካሪ አስቀመጠላቸው። መረጋጋት ሲያቅተን ምክር ያዘጋጅልናል እግዚአብሔር። የቃል እግዚአብሔር ምክር አንዳንድ ጊዜ በክፉ ሰዓት ድንገት ስብከት ጆሮአችሁ ውስጥ ልቅ ብሎ አያውቅም? ከእናንተ ህይወት ጋር የሚገናኝና ከማጥ ውስጥ ፈልቅቆ የሚያወጣ ድንገት አይደለም። ያ የማን መልእክት ነው? የእግዚአብሔር መልእክት ነው ለአንተ። ክርስቲያን ሁሌ ይዘጋጅ። ድልዋኒክሙ ንበሩ የሚለው ቃል ይሄ ነው። ለኔ ነው የመልእክት በል። ለኔ ነው የመልእክት። ሱሰኝነት ገደል እንደሚከት እየተነገረ አንተ የሆነ ነገር ውስጥ ካለ ይሄ ለአንተ ነው መልእክቱ። እግዚአብሔር ሊያወጣ ፈልጓል። ውጣ፣ የተለየውን
እግዚአብሔር የሚሰሙትን ያረጋጋል። ምሳሌ 3:5 ላይ ምንድነው የሚለው? የሚሰማኝ ያርፋል፣ የሚሰማኝ ግን በእርጋታ ይቀመጣል። ከመከራ ስጋትም ያርፋል። እግዚአብሔር ያሳርፋል። ከመከራ ስጋት ያሳርፋል። ከጭንቀት ያሳርፋል። ከፍርሃት ያሳርፋል። ከችግር ያሳርፋል። ከህመም ያሳርፋል። ስቃይ ከበዛበት ማቃሰት ያሳርፋል። ከኑሮ ስጋት ያሳርፋል። መድኃኔዓለም ያሳርፈን ሁላችንንም። ሌሊት ተዛዋይኩ ምስለ ልቤ ዋንቃይክው አለ ነፍሴ። ሌሊት ከልቤ ጋር ተጨዋወትኩኝ በመከራዬ ሰዓት በጭንቀት የተመሽቶብኝ ሳለ ነው ሌሊት። እንደዚህ ብቻ ሌሊት አይምሰልህ፣ የቀን ጨለማ የሚውጠው ሰው አለ። ጭንቅ ሲለኝ ከልቤ ጋር ተመካከልኩ። በውኑ ለዓለም ይገድፍ እግዚአብሔር? በውኑ እግዚአብሔር ይተዋልን? እግዚአብሔር ለጊዜው ቢጥል ለዘላለም እንደጣለ ይቀራል? አይቀርም። ወይ ደግምኑ እንከተሳለው የቀደመውንስ ቸርነቱን ለሁለተኛ ትውልድ አያደርግም? እስራኤልን ከግብፅ ባርነት ባህር ከፍሎ ያወጣ እግዚአብሔር ለኔ ቀዳዳ የለውም፣ በአውሎና በወጀብ መካከል መንገድ አለው የተባለ እግዚአብሔር፣ በስንጥቅ ዓለት ያሳልፋል የተባለ እግዚአብሔር እኔን ከዚህ መከራ ማውጣት አይችልምን ብዬ ተነጋገርኩ። እግዚአብሔርን በሌሊት ፈልጉት ምዕመናን፣ በመከራችሁ ሰዓት ፈልጉት። ወውቱ መጽሐፈ እግዚእ ኢየሱስ ቀዲሙ ሌሊተ፣ በሌሊት መጣ በጨለማ ሰዓት። እዛ ያለው ሐሳብ የጨለማ ሐሳብ ነው። ጌታን ሲያገኘው በራለት፣ ክርስቶስን ሲያገኝ በራለት። የአዲስ ኪዳን ብርሃን፣ ምስጢረ ጥምቀት፣ ምስጢረ ስጋዌ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ቁርባን በራለት። እግዚአብሔር ሰው የሆነው ሰው ሊያደርገው እንደሆነ ገባው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሁሉም ድፍንፍን ባለ ሰዓት መጣ። ከዚያ በኋላ ማንም ሰው ከስጋ የተወለደ ስጋ ነው የሚለውን ሰማ። ባለስልጣን ቢሆን፣ ባለ እውቀት፣ ባለ ጊዜ ቢሆን፣ ባለ ገንዘብ፣ ባለ ጉልበት ቢሆን፣ ባለ ሀብት ካልተጠመቀ ይድናል? አይድንም። ከስጋ የተወለደ ስጋ ነው። መልካም እንኳን ብትሆን ሰብአዊነት መንግስተ ሰማያት አያስገባህም። ሌሊት ውስጥ ነው ያለው። መድኃኔዓለም ጨለማውን ያንጋልን። ስለዚህ ኒቆዲሞስ ይህንን ምስጢር ይህንን እውነት ተማረ። የክርስቶስን በመስቀል ላይ መዋል ሊሞት መምጣቱን ሰማ። መምህርነቱን ሊመሰክር ወጣ። አሁን አመነ። አሁን ያገኘው አምላክ ነው፣ መድኃኒት ነው፣ ህይወት ነው። ብዙ ናቸው ብሎ ከኃጢአተኞች ጋር አልተባበረም። ቤተክርስቲያንን የሚተቿት ስለበዙ አልተሳሳተችም። እነሱ ተሳስተው ይሆናል፣ ስለበዙ አያሸንፏትም። የሲኦል ደጆች አያናውጧትም የሚለው ቃል ግልጽ እኮ ነው። ዋና ቅጽ ሲኦል ይሄይልዋ። አማናዊቷ ቤተክርስቲያን ገሃነም ደጅ ትሄዳለች። እውነት ይዛ ስለምትሄድ እሳቷ ያቃጥላት። ምክንያቱም ልብሷ ክርስቶስ ነው። የእሳት አደጋ ሰራተኞች ከጤነኛው ሰው ይልቅ እሳትን የመጋፈጥ አቅማቸው ጠንካራ ነው። ምን ስላላቸው ንገሩኝ እንጂ። እሳት የሚከላከል ምን ስላላቸው? ልብስ፣ የፋየር ፕሩፍ ይሆን የሚቋቋም ልብስ አላቸው። አያችሁ። ስለዚህ በዚህ ምክንያት እሳት መሃል ይታያሉ። እኔና እናንተ ጠጋ ብንል ጠብሶ ነው የሚጥለን። ለብሰውታል። ልክ እንደዚሁ ነው። ገሃነም አያቃጥለንም። ማንን ስለለበስ ነው? የተጠመቀ ሁሉ ማንን ለብሷል ይላል ቅዱስ ጳውሎስ? ክርስቶስን። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ላልተጠመቁትም ይናገራል። ልበስዎ ለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታድሉ። ኢየሱስ ክርስቶስ ዘትማልሙ ወየውምክሙ ውእቱ እስከ ለዓለም። ክርስቶስ ትላንትናም ዛሬም እስከ ዘላለሙ ያው ነው። እሱን ልበሱት። ምን ማለት ነው? የተጠመቃችሁ ለብሳችሁታል ማለት የተጠመቃችሁ ቆርባችኋል። ምስጢረ ቁርባን ወደ መንግስተ ሰማያት የመግቢያ መለያ ነው። ተሻገሩ፣ ግቡ። ህይወት የሚገኘው ወደ ክርስቶስ ነው። ወደ ክርስቶስ ስንመጣ እሱ የሚነግረን ስጋዬን ብሉ ደሜን ጠጡ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከት ሁሉ ማሰሪያው የህይወት መጠቅለያው ከምድራዊ ህይወት ጋር የምንፋታበት የፍቺ ደብዳቤ የክርስቶስ ስጋና ደም ነው። ሰው ሲቆርብ ከዓለም ጋር ያለውን አሉባልታ ተፋታ። ይህንን ዓለም ሲደክም ትቶ የሚሄደውን ዓለም ተፋታው። እንደ ሸንኮራ አኝኮ ጣፋጭነትን ወጣትነትን በልቶ እንደ ሸንኮራ መጦ ውበትሽን በልቶ እንደ ማስቲካ አላምጦ ልጅነትሽን በልቶ ጎማ አድርጎ የሚተፋሽን ዓለም ናቂው። ከዓለም አንዳች አልሻም አለ ሐዋርያው። ብንወድቅ የሚያነሳን ስላረጀን የማይተወን
ጡረታ የማይወጣበት የቅድስና ሕይወት የሰጠን ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። በክርስትና ጡረታ የለም። በአገልግሎት ጡረታ የለም። አገልጋይ የሚያቆመው አገልግሎት ሲሞት እኮ ነው። አይታችኋል። እድሜያቸው በጣም የገፋ አባቶች በሚንቀጠቀጥ ድምጻቸው ቃል እግዚአብሔር እንዲናገሩ ይሰጣቸዋል። ከነሱ የተሻለ የሚጮህ ወጣት ይኖር ይሆናል። እግዚአብሔር ግን በዚያ የሚንቀጠቀጥ ድምጽ ውስጥ ያለውን የረጅም ዘመን ጽናት አይቶ ህዝቡን በዛ ድምጽ ይባርከዋል። ለጆሮ የሚስማማው የወጣቱ ሊሆን ይችላል። ያ ትኩስ ኃይል ነው እንጂ ጽኑ አይደለም። የት እንደሚደርስ አይታወቅም። የጸናው ግን ቢንቀጠቀጥም ያምራል። የአረጋዊ ድምጽ ያስፈራል። ግርማ ሞገስ ኖሮት አይደለም፣ የውስጥ ጉልበት አለው። ኃይሉ እግዚአብሔር ነው። ጡረታ ማይወጣ ማንነት ይሄ ነው። እግዚአብሔር መጨረሻችንን ያበጀልን። በመጨረሻ ኒቆዲሞስ ክርስቶስ ሊሰቀል እንደመጣ ሰማ። ይህንንም የነገረው ራሱ ነው። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለዎ ለወልደ እጓለ እመሕያው ይሰቀላል። ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ሙሴ ለምን እባብ ሰቀለ? እስራኤላውያን የሰማይ እንጀራ መና ተጸየፉ፣ ደከመን ሰለቸን፣ ስጋ ማረን አሉ። ይሄ ከግብፅ ስንወጣ እየበላን ያለው መና ሰውነታችን ተጸየፈ፣ ጠገቡ። ያልጋገሩትን ያለፉበትን ጣፋጩን የእግዚአብሔርን እጅ ሰለቸን ሲሉ እባብ ነደፋቸው። ከዚያ ሞቱ፣ ቆሰሉ። በጣም ህዝቡ ሊያልቅ ሆነ። የበረሃው እባብ እያባረረ ህዝቡን ይነድፈው ጀመር። ሙሴ ወደ እግዚአብሔር ጮኸ ይላል። እግዚአብሔርም ሙሴን ሰማው። በቃ ስላንተ ስለ ህዝቡን ይምረዋለሁ። እግዚአብሔር ስለ ተክለ ሃይማኖት ብሎ ምሕረቱን ይላክልን፣ ስለ ቅዱስ ጊዮርጊስ ብሎ ምሕረቱን ይላክልን። ወዲያውኑ የናስ እባብ ሰርተህ ስቀል አለው። በዓላማ ሰቅሎ በምስራቅ አንጻር አስቀመጠው። ሁሉም የናሱን እባብ ሲያዩ መርዛቸው ረከሰ፣ ጠፋላቸው። የተነደፉት ሁሉ ዳኑ። የናሱን እባብ ሲያዩ የናሱ እባብ ህመማቸውን ሰበረላቸው። የናሱ እባብ የሚቆጠቁጣቸውን የእባቡን መርዝ አረከሰላቸው። የናሱ እባብ መቆም የከለከላቸውን በሰውነታቸው ውስጥ የተሰራጨውን መርዝ ነቀለላቸው። የናሱ እባብ ሲታይ እባብ ቢሆንም ከናስ ስለተሰራ መርዝ የለውም። ግን ምን ያደርጋል? መርዝ ያረክሳል። መስቀል የወንጀለኞች መሰቂያ ነበረ። የዓለም መድኃኒት ሲውልበት ግን ወንጀለኛ የሚታይበት ሳይሆን የዓለም ሁሉ ወንጀል የሚረክስበት ሆነ። ክብርና ምስጋና ለስሙ ይሁን። ነሳ ደዌነ ወጾረ ሕማመነ፣ ደዌያችንን ተቀበለ፣ ሕማማችንን ተሸከመ። በሞቱ ሞታችንን ይሽር ዘንድ መስቀል ላይ ዋለ። ወንጀለኛው በርባን ሊሰቀልበት የሚገባው ላይ እሱ ንጹሑ ተሰቀለ። ሲታይ ወንጀለኛ ይመስላል፣ ያዩት ሁሉ ግን ይድኑበታል። እሱን ያዩ በጥበብና በእውቀት የተሞሉ ይሆናሉ። አብርህ ወላዕይንቴ ከመ ይዕኑ ማለመዊት፣ አቤቱ ለሞት እንዳይተኙ አይኖቼን አብራ። አይኖቻችን መቼ ይበራል? የተሰቀለውን ክርስቶስ ስናየው እንድናለን። በአይናችሁ ፊት የገላትያ ክርስቲያኖች ሆይ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ ማናዚም አደረገባችሁ አለ። እኛን ማናዚም አደረገብን? የተሰቀለውን ሕመማችንን የሚሰብረውን በአዳም የመጣውን ኃጢአታችንን ነቅሎ ያስወገደውን የወደፊት ትንሣኤያችንን የሚያበስርልንን ለሁላችን የሚደነቅ ፍቅር የተገለጠበት መስቀል ለምን ራቀን? ለምን ጾሙ ራቀን? ከስጋ የተወለደ ስጋ ነው ይላል። እኛ እኮ ከመንፈስ ተወልደናል። እንዴት ማደግ አቃተን? የተወለደ ሁሉ ያድጋል። እንደተወለድን ቀረን እኔና እናንተ። በመንፈስ ማደግ አቃተን። ከመንፈስ ቅዱስ ተወልደን ማደግ አቃተን። በጽድቅ ማደግ አቃተን። በይቅርታ ማደግ አቃተን። በቅድስና ማደግ አቃተን። በመተሳሰብ ማደግ አቃተን። በመደጋገፍ ማደግ አቃተን። የምንገፋፋ የምንጠላላ ክፉዎች ሆንን። ከስጋ የተወለድን መሰል። ግን እኮ በ40 እና 80 ቀን ሀብተ ወልድና ስመ ክርስትና ተሰጥቶናል። የእግዚአብሔር ልጆች ሆነናል። ታዲያ ለእውነትና እንታዘዝ ማናዚም አደረገብን? እግዚአብሔር ልቦና ይስጠን፣ የውስጥ አይኖቻችንን ያብራልን። አሁን መስቀሉን ማየት ነው። ሙሴ የሰቀለው ዓለምን እንዳዳነ፣ እስራኤላውያንን እንዳዳነ፣ በቀራንዮ የተሰቀለው ዓለምን አዳነ። አርዌ ብርት ያቺ ሙሴ የሰቀላት ምልክት ናት። ያዩት የዳኑባት። የአዲስ ኪዳኑ አርዌ ብርት ምሳሌው ለክርስቶስ ነው። ክርስቶስ ወንጀለኛ ይመስላል፣ ግን ንጹሕ ነው። ኃጢአተኛ ይመስላል፣ ግን የኔና የእናንተን ኃጢአት የተሸከመው ስሙ የተመሰገነ ይሁን። የኃጢአተኞች መሰቀያ ላይ እርሱ ተሰቀለ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና። አሁን
ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። በስጋ ሞተን በመንፈስ ሕያዋ በስጋ ሞቶ በመንፈስ ሕያው ሆነ። በሱ በስጋው በእንጨት ላይ ኃጢአታችንን እንደ በጎች ትቅበዘበዙ ነበርና ይላል። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። አይኖቻችንን ያብራልን። አብሮ ወላይንት ያለው ይሄን መስቀል እንድናይ በእንክርዳድ መካከል የበቀል ስንዴዎች እንድንሆን በከሃዲው መሃል አማኞች እንድንሆን ብዙ ናቸው ብለን ከከሃዲው ዓለም ጋር እንዳንተባበር እግዚአብሔር አይኖቻችንን ያብራልን። ሀበነ እግዚኦ አይንተ አእምሮ ወትረኪያ ከይራያ ልንጸልየው የሚገባው ጸሎት ይሄ ነው። አቤቱ የእውቀት አይኖችን ስጠን፣ አንተን ብቻ እንይ። ህመማችንን የምትሰብር አንተ፣ ኃጢአታችንን ከነሰንኮፉ ነቅለህ የምታስወግድ አንተ፣ የሚጎረብጥ የሚቆረጥም ህመም አንተን ካየን አይኖርብንም። መስቀሉ መድኃኒታችን ነው፣ ተዳሰንበት እንድናለን። ግን የወንጀለኛና የኃጢአተኛ መሰቀያ ነበረ። የጌታ መስቀል ግን የተነደፍንበት ቦታ ይነቀላል። በውስጣቸው የእባብ መርዝ የተሰራጨባቸው የናሱን እባብ አይተው በበረሃ ዳኑ። በኃጢአት በረሃ ያለነው እኛ የክርስቶስን መስቀል ስናይ በውስጣችን የተሰራጨው የክህደት መርዝ፣ የዘረኝነት መርዝ፣ የጎጠኝነት መርዝ፣ የጥንቆላው መርዝ፣ የመተት መርዝ፣ የክፋት መርዝ፣ የሆዳምነት መርዝ ይነቀላል። መድኃኔዓለም ይንቀለልን፣ ለንስሐ ሞት ያብቃን። ከዓለም ኃጢአት ጋር እንዳንተባበር አምላካችን እግዚአብሔር ይጠብቀን። በሰላም በሕይወት በፍቅር በስምምነት ይንከባከበን። የሰማነውን ቃል በልቦናችን ያሳድርብን። ንስሐ ገብተን ሥጋ ወደሙ ተቀብለን የመንግስቱ ዜጎች እንድንሆን ባለቤቱ ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የሰማዕቱ የቅዱስ ጊዮርጊስ ደጋፊነት፣ የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። ይቆየን። ወስብሐት ለእግዚአብሔር። አስቀድሞ ነፍሱ ሳትወጣ በፊት ድንግልን ቆማ ስታለቅስ ቢያት ለዮሐንስ አደራ ብሎ ሰጣት። ይርዳሽ አጽናሽ ይሄ ልጅሽ ነው አላት። እርሱንም ቆሞ ሲያለቅስ ቢያየው ቢወደው ለእናቱ አደራ ሰጠው። ዮሐንስም እያለቀሰ በሞቱ ድንግልን አኖራት ወስዶ ከቤቱ ሊፈጸም የተናገረው ዳዊት አይሁድ ጌታን ውሃ ጠማኝ ሲል ሰሙት። መጣጣውን ውሃ ቀላቅለው ሰጡት። ቀመሰና ያን የሰጡትን ሐሞት ተፈጸመ ትንቢቱ ሁሉ አሁን ይህን ብሎ ዘንበል አድርጎ ራሱን በስልጣኑ ከሥጋው ለያት ነፍሱን በነፍስ ወርዶ ነፍሳት ካሉበት አዘቅት ነፍሳትን የወረዱትን ከጥንት ከዚያ አውጥቶ ወስዶ አስገባቸው ገነት። ተጠራጥሮ አንድ ሐራዊ ሞቱን ሞተ ብሎ በጦር ቢወጋው ጎኑን አፈሰሰ ከውሃ ጋር ደምን። አይሁድም እርግጥ መሞቱን አውቀው ሳያዝኑለት ነገ ሰንበት ነው ብለው አይደራሉ። ከመስቀል ይውረድ ሥጋው ኒቆዲሞስ ቀድሞ በሌሊት ያየው ዮሴፍም በአርማትያስ ያለው ሞት ሳይፈሩ ከጲላጦስ ፊት ቀርበው ተጸጸቱ። በድኑን እናውርድ ብለው ጲላጦስ ጠዋት ስላየው ታግሶ ትዕግስቱን ጻድቅነቱን አስታውሶ እንዴት ሞተ ብሎ ጠየቀ መላልሶ። ሞተ ቢሉት እጅግ አዘነ ተከዘ። በድኑን ስጡ ብሎ ጭፍሮቹን አዘዘ። ከመስቀሉ
አወረዱና ሁለቱ ገነዙና በድርብ በፍታ በሽቱ ከተክል ውስጥ ከአዲስ መቃብር ቀብረውት መቃብሩን በታላቅ ድንጋይ ገጠሙት። ወልድ ጌታ በተናገረው መሰረት ተነሳና እቱም መቃብር ሳይከፍት ለማርያም ወዶ ተገልጦ ታያት። ረቢ ብትል አይዞሽ ጠንክሪ አላት። እንዲሆኑ ሞቶ ተነስቶ በፍጥነት አዳምን አስገባው ተድላ ገነት። የአዳም ልጆች አሁን ያላችሁ በምድር አመስግኑት፣ ስላዳናችሁ በፍቅር